فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم ሙእሚኖች ሆይ አላህን ተባረከ ወተዓላ ፍሩ። መምጣቱ የማይቀር ለሆነውና ያንዳንዷ የሰው ልጅ ነፍስ የሰራቸውን ሥራ ዋጋ ለምታገኝበት ለቂያም ቀንም ተዘጋጁ። ምድር ላይ እስካለን ድረስ ወደ አኼራ እሽቅድድም የሚደረግበት ሜዳ ላይ እንዳለን በማወቅ እሽቅድድሙ ላይ በኩክሩ ላይ አሸናፊዎች ለመሆን የሚያስችሉ ነገሮችን ሁሉ ለመጠቀም አላህ ተባረከ ወተዓላ የሚወደውን መልካም ሥራ የምንሰራበትን እድል ስናገኝ ቀዳሚዎች ልንሆን እድሎች እንዳያመልጡን የምንችለውን ሁሉ ጥረት ልናደርግ ይገባናል። እድለኛ ማለት አላህ ተባረከ ወተዓላ የመረጠው ሰው ማለት የመልካም ሥራ አጋጣሚዎችን በንቃትና በፍጥነት የሚጠቀም ሰው ነው። እድለ ቢስ ማለት ደግሞ የተለያዩ የመልካም ሥራ አጋጣሚዎች ያለፉት ራሱን የማይቀየር ማለት ነው። ባለንበት ፊት ለፊታችን ባሉ ቀኖች እጅግ በጣም የላቀና ከአላህ ጋር ተባረከ ወተዓላ ትርፋማ ንግድ ልንነግድበት የምንችል ወር የመጣ ነው። እነሆ የሻዕባን ወር ነው። ሻዕባን ወር የላቁ ማዕረጎችና ብዙ ትሩፋቶች ያሉት ወር ነው። ብዙ ሰዎች ግን ሻዕባንን ይዘነጋሉ። ከሻዕባን ጋር ተያያዥ የሆኑ ህግጋቶች አሉ። ሻዕባን ራሱን የቻለ ትሩፋት ያለውን ወር ነው። ነቢዩ ሰላቱ ወሰላም ከእናታችን አይሻ ረዲየላሁ ዐንሃ እንደተነገረው ብዙ ጊዜ በመደዳ ይጾሙ ነበር። በዚህ ሰሞን አይበሉም እስክንል ድረስ፣ አንዳንዴ ደግሞ በመደዳ አከታትለው ሱና ጾም መጾምን ያበዙ ነበር። በዚህ ሰሞን አያፈጥሩም እስክንል ድረስ ሙሉ ወርን ጾመው አያውቁም። ከረመዳን ውጪ ጾም የሚያበዙበትን ወር አይቼ አላቅም እንደ ሻዕባን ወር ብለው እናታችን ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ ተናግረዋል። በአንዳንድ ዘገባዎች ላይ ሻዕባን ወርን ሙሉን ይጾሙት ነበር ብላ ሻዕባንን ከረመዳን ጋር በጾም ያያይዙት ነበር የሚል ዘገባም አለ። ከዚህ የተፈለገው የሻዕባን ወርን እጅግ በጣም አብዛኛ ቀናቶችን ይጾሙ ነበር ማለት ነው የተፈለገው። አረቦች ዘንድ አብዛኛውን ጾሟል ማለት ሲፈልጉ ሁሉንም ጾሟል ስለሚሉ እንጂ ከረመዳን ውጪ ሙሉ የሚጾም አንድም ወር የለም። ነገር ግን የሐዲቶቹ ቃላት አገላለጾቹ ነቢዩ ሰላቱ ወሰላም የሻዕባንን ወር አብዛኛውን ይጾሙ እንደነበረ ያሳያል። ኢዘን ሻዕባን ውስጥ ካሉ ዒባዳዎች አንዱ የጾም ዒባዳ ነው። ረመዳን በድንገት ሳንዘጋጅለት ሊገባ አይገባም። አስቀድመን በጾም ራሳችንን ልናዘጋጅ ይገባናል። ነቢዩ ሰላቱ ወሰላም ለየት ባለ መልኩ ይጾሙት የነበረ ወር ነው። ሱና ጾም ከመጾማችን በፊት አስቀድመን በተለያየ ምክንያት ቀዷ ያለባቸው ሰዎች ሻዕባን ወር ላይ ቀዷቸውን ሊጾሙ ይገባቸዋል። ቢቻል ቀደም ብለው በረመዳን ያፈጠሩባቸው ቀናቶችን ቀዷ ማውጣት ነው። የተለያዩ ምክንያቶች ኖረውት ቀዷ ያላወጣ ሰው ሻዕባን ላይ ቀዷ ማውጣት ግዴታ ይሆንበታል። ሙሉ ወር ያለበት ሰው ሙሉ ወሩን መጾም፣ የወር ግማሽ ያለበት ሰውም እንደዚሁ ከፊት ሻዕባንን ግማሽ አልያ ከመሃል መጾም ይጠበቅበታል። ጤነኛ ሆኖ ሳለ ምንም ምክንያት ሳይኖረው ያለፈው ረመዳን ቀዷ ያለበት ቀጣዩን ረመዳን ቁጭ ብሎ የሚጠብቅ ሰው ወንጀለኛ ይሆናል። አላህ ዘንድ ተባረከ ወተዓላ ይጠየቃል። ፈርዱን በአግባቡ የጾምና ቀዷ የሌለበት ሰው ሻዕባንን ወር ሱና ጾም ሊያበዛበት ይገባል። ነቢዩ ሰላቱ ወሰላም ይሄን ወር ከሌሎች ወራቶች ለየት ባለ መልኩ ለምንድን ነበረ የሚጾሙት ያለን እንደሆነ 3 ምክንያቶች አሉት፣ ወይም ከ3ቱ አንዱ ነው ሊሆን የሚችል። አንደኛው ነቢዩ ሰላቱ ወሰላም ዓመቱን ሙሉ በየወሩ 3 ቀን ይጾሙ ነበር። በየወሩ 3 ቀን መጾም ልዩ ምንዳ እንዳለውም ተናግረዋል። በየወሩ 3 ቀን የሚጾም ሰው ዓመት ሙሉ እንደጾመ ይቆጠርለታል የሚል ሐዲስ ተናግረዋል። እሳቸውም ይጾሙ ነበር። ሆኖም ግን አንዳንዴ በህመም ምክንያት በጉዞ ምክንያት በየወሩ 3 ቀን ሳይጾሙ የሚያልፍበት ሁኔታ ስለነበረ ዓመቱ ተጠናቆ የረመዳን ወር ከመግባቱ በፊት ባለፈው ዓመት ያልጾሟቸው
ወርሃዊ ሱና ጾሞችን ለማካካስ ነበረ ሻዕባንን ወር ይጾሙ የነበረው የሚል ተፍሲር የተሰጠበት ሁኔታ። ሁለተኛው ጾም ያበዙበት የነበረው ምክንያት ረመዳንን ለማክበር ሲባል ነው ተብሏል። እንዴተኛውም ወር አሕዋላችን ሳይቀየር ረመዳንን ልንቀበል አይገባም። ፈርዱ ሰላትን ከመስገዳችን በፊት ሐሳባችንን ለመሰብሰብ ለፈርዱ ውስጣችንን ለማዘጋጀት ሱና ሶላት እንደሚሰገደው ሁሉ ፈርድ የሆነውን ረመዳንን ከመጾም በፊት ሻዕባንን በመጾም ራሳችን ልናዘጋጅ ለረመዳን ያለንን ልዩ ክብር ልንገልጽ ይገባል። ረመዳንን ካጠናቀቅን በኋላም አስከትለን 6 ቀን ሸዋልን የምንጾመው ለረመዳን ልክ እንደ ፈርዱ ሶላት ባዕድያ ነው ተብሏልና ነቢዩ ዓለይሂ ሰላቱ ወሰላም ከረመዳን በፊት ሻዕባንን ይጾሙ የነበረው ዋናውን ትልቁን የረመዳንን ወር ጾም ለማክበርና ለሱ ለመዘጋጀት ነው የተባለበት ሁኔታም አለ። ሶስተኛው ምክንያት ሻዕባን ወር ዓመታዊ ስራዎች ወደ አላህ የሚቀርቡበት ወር ነው። በየቀኑ ስራ ወደ አላህ ይቀርባል፣ በየሳምንቱ ይቀርባል፣ በየዓመቱም ይቀርባል። ዓመታዊ አጠቃላይ ስራ የሰው ልጆች ስራ ተጠቃሎ አላህ ፊት የሚቀርበው ሻዕባን ወር ላይ። አንዳንድ ዘገባዎች ላይ ለምንድን ነው ሻዕባን ወር ላይ ጾም የምታበዛው ሲባሉ ሻዕባን የሰዎች ስራ ወደ አላህ የሚቀርብበት ወር ነው፣ ዓመታዊ የሰው ልጆች ስራ ወደ አላህ የሚቀርብበት የሚታይበት ወር ነው፣ ጾመኛ ሆኜ ስራዬ እንዲታይ እፈልጋለሁ ያሉበት ዘገባ አለ። ሊዛ ነቢዩ ሰላቱ ወሰላም ሻዕባንን ወር ጾም ያበዙበት የነበረው ስራቸው ጾመኛ ሆነው አላህ ዘንድ እንዲወጣ በማሰብ። ኢብኑ ሐጀር አልዐስቀላኒ ረሒመሁላህ ተዓላ ነቢዩ ሰላቱ ወሰላም ዛከ ሸህሩን የግፈሉ ናሱ ዐንሁ በይነ ረጀበ ወረመዳን ወሁወ ሸህሩን ቱርፈዑ ፊህ ልአዕማሉ ኢላ ረቢል ዓለሚን ፈኡሒቡ አን ዩርፈዐ ዐመሊ ወአነ ሷኢም የሚል ዘገባም አስቀምጠው የመጨረሻውን አስተያየት መርጠው ነቢዩ ሰላቱ ወሰላም ሻዕባን ላይ ጾም ያበዙ የነበረው የሰዎች ሥራ ወደ አላህ የሚቀርብበት ወር ስለሆነ ነው። ጾመኛ ሆኖ ለአላህ ተባረከ ወተዓላ መልካም ሥራ ሰርቶ ስሜትን ተቆጣጥሮ ሥራ ወደ አላህ መቅረቡ ይበልጥ አላህ ዘንድ ተቀባይነት እንዲያገኝ ያደርጋል በላ። ነቢዩ ሰላቱ ወሰላም እንደ ሻዕባን የሚጾሙት ወር አልነበረም ተብሏል። ነገር ግን ሌላ ሐዲስ ላይ አላህ ዘንድ ከፈርድ ቀጥሎ ተወዳጅ ጾም የሙሐረም ወር ጾም ነው አልተባለም እንዴ? ሁለቱ አይጋጭሙ የተባለ እንደሆነ ነቢዩ ሰላቱ ወሰላም ነዓም በንግግር ደረጃ የሙሐረም ወር ላይ ያለው ጾም ከሁሉም ጾሞች እንደሚበልጥ ገልጸዋል። ነገር ግን ይህ የተነገራቸው መጨረሻ አካባቢ ላይ ነው። ነቢዩ ሰላቱ ወሰላም ከሱና ጾሞች ሁሉ በላጭ ጾም የሙሐረም ወር ጾም እንደሆነ የተነገራቸው ኋላ ላይ ነው። በላጭ ጾም የሻዕባን ጾም ነው ብለው ይጾሙ የነበረው ይህ ሳይነገራቸው በፊት ነው የተባለበት ሁኔታ አለ። ሌላ ኢብኑ ረጀብ አልሐንበሊ ረሒመሁላህ ተዓላ ያስቀምጡት አስተያየት ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ሻዕባንን ጾም ያበዙ የነበረው ሻዕባንን የረመዳን መግቢያ በማድረግ ለረመዳን ወር ያላቸውን ክብር ዝግጅት ለመግለጽ ስለሆነ ከሻዕባን ውጪ ካሉ ጾሞች የሙሐረም ጾም ይበልጣል። አማ ሻዕባን ሲሆን ሸዋል ሲሆን ከረመዳን ከራሱ ጋር የተያዙ ጾሞች ስለሆኑ ለረመዳን ያለው አይነት ተመሳሳይ ክብር ይሰጣቸዋል። በመሆኑም ከሸዋልና ከሻዕባን ጾም የሙሐረም ጾም አይበልጥም። ከሁለቱ ውጪ ካሉ ጾሞች የሙሐረም ጾም በላጭ ነው የተባለበት ሁኔታ። ይህ እንዳለ ሆኖ አንዳንድ ዘገባዎች ላይ ሻዕባን 15 ከገባ በኋላ ወይም ከተጋመሰ በኋላ መጾም አይቻልም የሚል ዘገባ ከኢማሙ አሕመድ ከሌሎችም ተላልፏል። ሐዲሱ ደዒፍ እንደሆነ በርካታ የሐዲስ አዋቂዎች ገልጸው፣ ምክንያቱም ሌላ ሐዲስ ላይ ላ ተቀደሙ ረመዳን ቢሰውሚ የውሚን አው የውመይን ብሏል ነቢ ሰለላሁ ዐለይሂ ወሰለም። ትክክለኛ በሆነ ሐዲስ ከረመዳን 1 ወይም 2 ቀን ቀደም ብላችሁ ለጥንቃቄ እያላችሁ አትጾሙ ብለው 2 እና 1 ቀን እስኪቀረው ድረስ መጾም ይቻላል ማለት ነው። 1 እና 2 ቀን እስኪቀረው ድረስ መጾም እንደሚቻል የሚያሳይ ነው።
ሻዕባን 15 በኋላ መጾም የሚከለከለው ድንገት ረመዳን ሊሆን ይችላል ያሉ ለጥንቃቄ ከሆነ አማ ሻዕባን ወር የጾም ወር ነው ብሎ ሱና ለመጾም ያሰበ ሰው ከሻዕባን 15 በፊትም ይሁን በኋላ ቢጾም ችግር የለውም። የሚከለከለው የጥርጣሬውን ቀን መጾም ዛሬ 30 ነው 29 ያሉ ሰዎች የሚጠራጠሩበት ቀን መጾሙ የተከለከለ ነው፣ ከረመዳን ሐስቦ ከተጾመ ማለት ነው። በተረፈ ከ10ም የጀመረ ይሁን ከ15 የጀመረ የሻዕባንን ሱና ጾም ሐስቦ እስከሆነ ድረስ የሚጾመው ቢጾም ችግር የለውም። ይህ እንዳለ ሆኖ እንደ ኢማም አጣሐዊ ያሉ አይማዎች ከሻዕባን 15 በኋላ መጾም የሚከለከለው ወይም መጾም የሚከለከለው ሐዲስ ተሰርዟል። መጀመሪያ አካባቢ ላይ አትጹሙ የሚል ህግ ነበረ፣ ኋላ ላይ ግን ተሰርዟል ያሉበት ሁኔታም አለ። ሻዕባን 15 ቀኑ እንዴተኛውም ቀን የሚጾም ሰው ከፊት ከኋላ የሚጾም ሰው 15ኛውን ቀን ቢጾም ችግር የለም። 15ኛውን ቀን ብቻ ነጥሎ መጾም፣ 15ኛውን ሌሊት ብቻ ነጥሎ ዒባዳ ማድረግ ግልጽ የሆነ ደሊል የለውም። ነብዩ ሰለላሁ ዐለይሂ ወሰለም ሻዕባን ላይ ጾም ለምን እንደሚያበዙ ሲጠየቁ ذاك شهر يغفل الناس عنه بين رجب ورمضان ብላ ሻዕባን ወር ሰዎች በረጀብና በረመዳን መሃል የሚዘናጉበት ወር ስለሆነ ነው ብላ ሰዎች የሚዘናጉበት ወቅት ላይ ዒባዳ ማብዛት አላህ ዘንድ ተባረከ ወተዓላ የላቀ ምንዳ እንዳለው የሚያሳይ ምላሽ ነው። ሰዎች በሚዘነጉበት በሚገፍሉበት ወቅት ላይ የተለያዩ መልካም ስራዎችን ማብዛት ዚክር ማድረግ አላህ ዘንድ ተባረከ ወተዓላ ይበልጥ ተወዳጅ እንደሆነና የላቀ አጅርን የሚያሰጥ እንደሆነ የሚያሳይ። ከዚሁ በመነሳት በርካታ ቀደምት የዲን መሪዎች ከመግሪብ እስከ ዒሻ ያለውን ወቅት ሳያርፉ ሱና ሁለት ረክዓ በመስገድ ያሳልፉት ነበር። ምን ነው ሲባሉ ይህ ብዙ ሰው የሚዘነጋበት ወቅት ነው፣ ሰዓቱ ገፍለት እያሉ መልስ ይሰጡ ነበር። ሰዎች በጋራ ዒባዳ የሚያደርጉበት ሁኔታ ላይ አብሮ መሳተፍ ብዙም አይከብድም፣ አየሩ ለዒባዳ ስለሚገፋፋ። ሌሎች የሚተኙበትና የሚዘናጉበት ወቅት ላይ ግን ነፍስን ሰዓትን በዒባዳ ማሳለፍ ጠንካራ ኢማንን ይጠይቃል። በመሆኑም ሰዎች ቸላ የሚሉበት የሚዘነጉበትን ወቅት ለመጠቀም አላህን ማስታወስ ልናበዛ ይገባናል። አላህ ተባረከ ወተዓላ ገበያ ውስጥ ሆኖ እሱን የሚያስታውትን ሰው ይወዳል፣ በሱ ይደሰታል ብለዋል ቀደምቶች። ገበያ ውስጥ ሰዎች የሚያስቡት ምን ብሸጥ ትርፋማ ሆናለሁ፣ የቱ ጋር ብሄድ ቅናሽ ዕቃ አገኛለሁ ነው የሚሉት። በዚህ ሁኔታ ላይ ሰዎች በአዱንያ በሰከሩበት ወቅት ላይ አኼራውን አስታውሶ አላህን አስታውሶ ከልቡ ዚክር የሚል ሰው አላህ ዘንድ ተባረከ ወተዓላ ይወደዳል፣ ይመሰገናል። ሰዎች በሚዘነጉበት ወቅት ላይ በዒባዳ መበርታት በርካታ ጥቅሞች አሉት። አንደኛው መልካም ስራችን እንዳይታወቅብን ኢኽላሱ እንዲኖረን ይረዳል። በተለይ ጾም ሲሆን ማለት ነው። ረጀብ ላይ ሰዎች በነሻጣ የተለያዩ መልካም ስራዎችን ይሰራሉ፣ የተፈቀደም ያልተፈቀደውን። የረጀብ ወር ራሱን የቻለ ዒባዳ የለውም። የትኛውን ጊዜ የምናደርገውን መልካም ስራ ጠንክረን መስራት እንችላለን። ይበልጥ ወንጀል ላይ ላለመውደቅ ጥንቃቄ እናደርጋለን። በቋሚነት ሌላ ጊዜ የሚጾም ሰው ካለ መጾም ይቻላል። የረጀብ ልዩነቱ ከተከበሩ ከአሽሁረል ሑሩም መሆኑ ነው እንጂ ጾምም ይሁን ሶላትም ይሁን ለየት ያለ ተጨማሪ ዒባዳ የለውም። ሆኖም ግን ሰዎች ባለማወቅ ለኸይር ካላቸውም ፍላጎት ረጀብ ላይ ተነቃቅተው ነቃ ብሎ የተለያዩ ኸይር ስራዎችን ለመስራት ሲሞክሩ ይታያል። ሻዕባን ሲገባ ለረመዳን ዝግጅት እያሉ የአዱንያ ጉዳይ የሆድ ጉዳይ ነው የሚያጨናንቃቸው። በዚህ ሁኔታ ላይ ሰዎች ዘንግተው ሳለ ጾምን ማብዛት፣ ዝክርን ማብዛት፣ ሰደቃን ማብዛት፣ ቁርአንን ማብዛት መልካም ስራችንን ሰዎች እንዳያዩብን እንዳያውቁብን ሰው እንዳያየልኝና እንዲሰማልኝ በሚል በሽታ እንዳንለከፍ ያደርጋል። ሁለተኛ ደረጃ ሰዎች ዒባዳ ላይ ማይረባረቡበት ወቅት ላይ ለብቻችን ዒባዳ ማድረግ በተወሰነ መልኩ ለነፍስ ይከብዳል። የምንሰራው መልካም ስራ ለነፍሳችን እየከበዳት ተጨነናት ባደረገን ቁጥር
አጅሩ ከፍ ያለ ይሆናል። አንድ ስራ ለነፍስያችን እየከበዳትኛ አስገድደናት ተጨነናት ባደረግነው ቁጥር አጅሩ የላቀ ይሆናል። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም አኺር ዘመን ላይ የሚመጡ ሰዎች አሉ፣ ከእናንተ ውስጥ የ50 ሰውን ምንዳ ያገኛሉ ባሉ ጊዜ ለምን እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ እናንተ መልካም ስራ ለመስራት የሚያግዛችሁ አለ፣ ከኔ ጋር መሆናችሁ፣ ቁርአን ሲወርድ ማየታችሁ፣ ብዙ ተአምሮችን ከኔ ማየታችሁ እንድታምኑ ኸይር ስራ እንድትሰሩ ይረዳችኋል፣ ያግዛችኋል። አኺር ዘመን ላይ የሚመጡ ሰዎች ግን ዙሪያቸው በፊትና የተከበበ ስለሆነ ከመልካም ስራ የሚያደናቅፍ ነገር እንጂ ለመልካም ስራ የሚያግዝ የሚረዳ ሁኔታ ብዙም አይኖርምና ያን ተቋቁመው ኸይር ስራ በመስራታቸው ሐቅ ላይ በመጽናታቸው የእናንተን የሰሓቦችን የ50 ሰውን አጅር አላህ ይሰጣቸዋል ብለዋል። ሁኔታዎች የሚከብዱበት ወቅት ላይ ሰዎች በዘነጉበት ወቅት ላይ ዒባዳ ማድረግ ለነፍስ ይከብዳል። ለነፍስ የከበዳት የሚደረግ ዒባዳ አጅሩ እጥፍ ድርብ ይሆናል። እንደዚሁ ሰዎች በዘነጉበት ወቅት ላይ ከመዘንጋትም አልፈው ወንጀል ውስጥ በተዘፈቁበት ወቅት ላይ ዒባዳ ማብዛት ጥቅሙ ዒባዳ ከሚያደርገው ግለሰብ አልፎ በዙሪያው ላሉ ሰዎችም ጭምር ይጠቅማል። አላህ ተባረከ ወተዓላ የሰው ልጆችን በጋራ በጅምላ አንድ ላይ እንዳያጠፋቸው በወንጀላቸው ብዛት እንዳያጠፋቸው ሰበብ የሚሆነው የሚያድነው ከሰው ልጆች ውስጥ ደጋግ የአላህ ባሮች መኖራቸው። በየሀገሩ በየአካባቢው ሷሊህ የሆኑ ደግ የሆኑ የአላህ ባሮች ካሉ አላህ ለነሱ ሲል ቅጣቱን ያስቀርልናል፣ ዝናቡን ያዘንብልናል እንጂ እንደ አብዛኛው ሰው ቢሆን አላህ ተባረከ ወተዓላ ረሕመቱን ወደኛ ባላወረደ ነበር። ይህ ሰው በዘነጋበት ወቅት ላይ ዒባዳ ላይ መበርታታችን አላህን ማስታወሳችን ጥቅሙ ለእኛም ለሰው ልጆችም ለእንስሳቶችም ጭምር። ጠበራኒ በይሀቂ በዘገቡት እንደ ሰነድ ضعፍ ባለበት ነገር ግን ማዕናው ሐሳቡ ትክክል በሆነ ሐዲስ ለውላ ሸባቡን ኹሻዕ ወሹዩኹን ሩካዕ ወአጥፋሉን ሩዳዕ ወበሃኢሙ ሩታዕ ለሱበ ዐለይኩም አልዐዛቡ ሰባ ثم ለሩዳ ረባ ተብሏል። ከእናንተ ውስጥ አላህን የሚፈሩ ወጣቶች ባይኖሩ፣ ስጁድ ሩኩዕ የሚያበዙ ሽማግሌዎች ባይኖሩ፣ የሚተጉ ሕፃናት ባይኖሩ፣ ሳር የጋጡ የሚበሉ እንስሳት ባይኖሩ አላህ ተባረከ ወተዓላ ዐዛቡን እንደ ዝናብ ያዘንብባቸው ነበር፣ ቅጣቱንም ላያችሁ ላይ ያወርድ ይደረምስ ነበር ተብሏል። ለሕፃናት ለእንስሳት አላህን ለሚፈሩ ሰዎች ብሎ አላህ ቅጣቱን ያዘገያል። በሌላ አተር ላይም አላህ ተባረከ ወተዓላ በአንድ ደግ ባሪያው ምክንያት ከዚህ ከደግ ባሪያ ቤተሰቦችና ልጆቹ ዝርያዎቹ መጥፎን ነገር ይከላከላልም ተብሏል። ሆኖም ሰዎች የሚዘነጉበት ወቅት ላይ የምናደርገው ኸይር ሥራ ለእኛ ለሰው ልጆች በሙሉ የሚጠቅም መሆኑን በማወቅ ልንነቃቃ ኸይር ሥራ ልናበዛ ይገባናል። የሸዋል የሻዕባን ጾም የረመዳን መግቢያ ነው። ረመዳን ውስጥ ያሉ መልካም ሥራዎች በሙሉ ተመሳሳይ በሆነ መልኩ ሻዕባን ላይም ተፈቅደው እናገኛቸዋለን። ረመዳን ላይ ሰደቃ የተወደደ ነው። ሻዕባን ላይም ሰደቃ ልናበዛ ይገባናል። ወደ ረመዳን መሸጋገሪያ ነው። ረመዳን ላይ ቁርአን ማብዛት የተወደደ ዒባዳ ነው። ሻዕባን ላይም ቁርአን ልናበዛ ልንለማመድ ይገባናል። ሰለመት ብን ኩሀይል ረሒመሁላህ ተዓላ እንደተናገሩት ካነ ዩቃሉ ሸህሩ ሻዕባን ሸህሩል ቁራ፣ ሻዕባን ቁርአን የሚቀሩ ሰዎች ወር ነው ይባል ነበር ደጋ ቀደምቶች ዘንድ። ሓፊዞች ኢማሞች ረመዳን ላይ የሚያሰግዱበትን ሒፍዛቸውን የሚፈትሹበት የሚያዘጋጁበት ወር ነው። ከቁርአን የራቁ ሰዎችም ከቁርአን የሚታረቁበት ዝግጅት የሚጀምሩበት ወር ነው ሊሆን የሚገባ። አልሐሰን ብኑ ሰህል ረሒመሁላህ ተዓላ እንደተናገሩት ሻዕባን ለአላህ ተባረከ ወተዓላ ጥያቄ ያቀረበ በሁለት በላቁ ወሮች መሃል አድርገኸኛል፣ በረጀብና በረመዳን መሃል ለእኔ ምንድን ያለኝ አንተ ዘንድ ማረጌ እስኬት ነው ብለው ሻዕባን ጠየቀ። አላህ ተባረከ ወተዓላ ጀዐልቱ ፊከ ቂራአተል ቁርአን ብሎ መልስ ሰጠው ብላ ሻዕባን የቁርአን ወር እንደሆነ ደጋ ቀደምቶች ተናግረዋል። ኢዛ የተኛውንም ኸይር ስራ ረመዳን ላይ ልንሰራው የምናስበውን ሻዕባን ላይ ልንጀምረው ይገባል። ቀድመን ከተዘጋጀን ረመዳን ላይ ነፍስያችን አታስቸግረን።
ቀድመን ካልተዘጋጀን ረመዳን ላይ ኸይር ስራዎች ይከብዱናል። ከነፍሳችን እየታገለን አንዴ እንኳ በዒባዳ ሳንረካ ጣዕሙን ሳንቀምሰው 30ው ቀን 29ው ቀን ረመዳን ይጠናቀቃል። ቀድሞ ግን ከሻዕባን ጀምሮ ራሱን ያለማመደ የተዘጋጀ ሱና ጾም ያበዛ ሰደቃ፣ ቅያሙል ለይል፣ ቅራአቱል ቁርአን መለማመድ የያዘ ረመዳን ሲገባ ነፍሱ ዝግጁ ትሆናለች፣ ትታዘዘዋለች፣ የዒባዳን ጣዕም መቅመስ ይችላል። ሻዕባንን በዒባዳ ካሳለፈን በመልካም ስራ ካሳለፈን ረመዳን ላይ የምንሰራው ኸይር ስራ የተለመደ በመሆኑ ለነፍሳችን ገር በመሆኑ ረመዳንን ሙሉውን ማዳን ማትረፍ እንችላለን። ቀድመን ካልተዘጋጀን ግን ረዥም ቀናት አብዛኞቹ ቀናቶች በትግል ያልፋሉ። ጊዜው ውድ በሆነ ቁጥር የዒባዳው አጅርም ውድ ይሆናል። ጊዜው የላቀ ደረጃ ያለው በሆነ ቁጥር በዛ ጊዜ ላይ በዛ ወቅት የሚሰራ ዒባዳ ሁሉ የላቀ አጅር የሚያስገኝ ይሆናልና ረመዳንን ከወዲሁ ተዘጋጅተን ልንጠብቀው፣ የሻዕባንን ወር በጾምና በተፈቀዱ ዒባዳዎች ልናሳልፍ፣ የዘነጉትን ልናስታውስ ይገባናል። አላ ሰሉ ወሰሊሙ على نبيكم محمد فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وارض اللهم عن خلفائه الراشدين وعن زوجاته أمهات المؤمنين وبقية صحابته أجمعين وارض عنا معهم برحمتك يا رحمن يا رحيم اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم ردنا إليك وإلى دينك ردا جميلا وأصلح لنا ديننا ودنيانا وأصلح زوجاتنا وذرياتنا واجعل اللهم بلدنا هذا آمنا مطمئنا وسائر بلاد المسلمين اللهم من أراد بنا وبديننا سوءا فاشغله بنفسه اللهم من أراد بنا وبديننا سوءا فاشغله بنفسه اللهم من أراد بنا وبديننا سوءا فاشغله بنفسه ورد كيده في نحره اللهم أعنا على ذكرك وشكرك وحسن عبادتك اللهم اجعلنا من الذاكرين لك كثيرا ومن الذين اغتنموا أوقاتهم بالباقيات الصالحات واعصمنا يا مولانا من الغفلة عن ذكرك ومن التشاغل بما لا يقربنا إليك ربنا لا تزغ قلوبنا بعد إذ هديتنا ربنا لا تزغ قلوبنا بعد إذ هديتنا ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب واغفر لنا وارحمنا إنك أنت الغفور الرحيم اللهم بلغنا رمضان اللهم بلغنا رمضان اللهم بلغنا رمضان اللهم بلغنا رمضان ووفقنا فيه لحسن الصيام والقيام ووفقنا فيه لحسن الصيام والقيام اللهم وفقنا فيه لحسن الصيام والقيام اللهم اصلح فساد قلوبنا واجعلنا من عبادك المخلصين والمخلصين ونعوذ بك اللهم من قسوة القلب وجفاف العين وحب الدنيا ونسيان الآخرة اللهم لا تجعل الدنيا أكبر همنا ولا تجعل إلى النار مصيرنا اغفر لنا ولوالدينا ولجميع المسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات والحمد لله رب